ኢትዮጵያ እንደ ሀገር በመከላከያ አቅም ግንባታ የግብዓት እጥረቶች ያሉባት ሀገር ሆና ቆይታለች። ሀገሪቱ በምግብ ራሷን ለመቻልና ከውጭ የሚገቡ ምርቶችን በሀገር ውስጥ ለመተካት እየሰራች ካለችው ዘርፈ ብዙ ስራዎች በተጨማሪ የመከላከያ ሰራዊቷን በግብዓት የደረጀ ለማድረግም እየጣረች ነው። የዚህ ጥረት ውጤት ማሳያ የሆነው የሆሚቾ የጥይት ማምረቻ ፋብሪካ ደግሞ የሀገር ውስጥ ፍላጎትን ከማሟላት አልፎ ለውጭ ገበያ የማቅረብ አቅም ያለው ሆኖ ብቅ ብሏል። ጠቅላይ ሚኒስትር አብይ አህመድ በፋብሪካው ተገኝተው ባደረጉት ምልከታ ኢትዮጵያ በሀገር ውስጥ ተተኳሽ ከማምረት አልፎ ወደ ውጭ የመላክ አቅምን አሳድጋለች ሲሉ ገልጿል። ጠቅላይ ሚኒስትሩና ከፍተኛ የመንግስት የስራ ኃላፊዎች በመከላከያ ኢንጂነሪንግ ኢንዱስትሪ ኮርፖሬሽን የሆሚቾ የጥይት ማምረቻ ፋብሪካን በጋራ ጎብኝተዋል። ጠቅላይ ሚኒስትሩ በጉብኝታቸው ወቅት ባደረጉት ንግግር ከዚህ ቀደም በሀገር ውስጥ ተተኳሽ ጥይቶችን የማምረት ሙከራዎች ቢኖሩም እስከዛሬ 3 ዓመት በፊት ድረስ ከውጭ በማስገባት ላይ ተመስርቶ ቆይቷል ብለዋል። አሁን ኢትዮጵያ በሀገር ውስጥ ተተኳሽ ከማምረት አልፎ ወደ ውጭ የመላክ አቅምን አሳድጋለች ሲሉም የፋብሪካውን የማምረት አቅም ገልጿል። ከዚህ ቀደም ኢትዮጵያ ውስጥ በተወሰነ ደረጃ ጥይት መሳሪያ የማምረት ሙከራዎች ነበሩ። እንደዚህ አይነት ስትራቴጂክ አቅሞች ኢትዮጵያ ካልገነባች በሆነ ጊዜ ማንም መጥቶ በቀላሉ ጥቃት ሊፈጽምባት ይችላል የሚል ግምገማ ነበረ። 2014 ጥይት እንገዛ ነበር። 2015 ነው ፋብሪካውን መትከል የጀመርነው። ዛሬ ኢትዮጵያ ክላሽ፣ ብሬን፣ ስናይፐር፣ ዲሽቃ፣ ታንክ ሁሉም አይነት መድፎች ለራሷ ሳይሆን ለገበያ በቂ የሆነ የማምረቻ አቅም በጣም ዘመናዊ ሮቦቲክስ የትራዲሽናሉ ሳይሆን በሰዓት በጣም ከፍተኛ የማምረት አቅም ያለው ፋብሪካ ገንብታለች። ዘሆል ግቢው ካፓሲቲው ኢትዮጵያን ይመጥናል። ኢትዮጵያ እንደዚህ አይነት አቅም ሲኖራት ማየት በጣም ደስ ይላል። እንደ ሀገር ከዚህ ቀደም በመከላከያ ሰራዊት ውስጥ ያጋጥሙ የነበሩ የግብዓት እጥረቶች መቀረፉን ጠቅላይ ሚኒስትሩ ገልጸው በአሁኑ ወቅት ለመከላከያ ሰራዊት የሚያስፈልጉ አልባሳት ጭምር በሀገር ውስጥ ማምረት መጀመሩን አንስተዋል። በተጨማሪም ጥይት በማምረት ወደ ውጭ መላክ መጀመሩን አንስተው ባለፉት 3 ወራት $30 ሚሊዮን የሚጠጋ ዋጋ ያለው ምርት መሸጥ መቻሉን ተናግረዋል። ከግብዓት አንጻር የነበረባትን ውስንነት ከሞላ ጎደል ፈታለች። ልብስ እና ምርት ሳይሆን ኢምፖርት እናደርግ ነበር ለወታደሩ። አሁን በሀገር ደረጃ ብቻ ሳይሆን መከላከያ ልብሱን ያመርታል። ጥይት በጣም በርካታ ሀገር ኮንትራት ኦልሬዲ ፈጽመናል። በዚህ 3 ወር ብቻ ከ30 ሚሊዮን ያላነሰ ዶላር ሽያጭ ሽጠናል እና ማምረት መሸጥ ስለቻል አሁን ኢትዮጵያን የማጽናት ኢትዮጵያን የማስቀጠል ለልጆቻችን በአማረና በተሻለ ደረጃ የማስረከቡ ነገር በጣም መስመር እየያዘ በሁሉም መስክ እመርታዎቹ እየታዩ የተጨበጡ መጥተዋል። የኢፌዴሪ የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ በፋብሪካው ጉብኝት ወቅት ባደረጉት ንግግር ከመከላከያ ሰራዊት ዋና ዋና የሪፎርም አቅጣጫዎች መካከል በመከላከያ ትጥቅ ራስን መቻል አንዱ መሆኑን ጠቁመው አሁን ላይ አቅም መገንባት መቻሉን ገልጸዋል። የሆሚቾ የጥይት ማምረቻ ፋብሪካ ዘመኑ በደረሰበት የዲጂታል ስርዓት ውስጥ በማስገባት ለከባድ መካከለኛና ቀላል መሳሪያዎች የሚያገለግሉ ተተኳሾችን ማምረት ጀምረዋል ብለዋል። አዳዲስ አቅሞች በመጨመር ዘመኑ የደረሰበት ዲጂታል ደረጃ በማድረግ አሁን ቢያንስ ከባድ መሳሪያ፣ መካከለኛ መሳሪያና ለቀላል መሳሪያ የሚሆን ተተኳሽ አገር ውስጥ ለማምረት የሚያስችል አቅም ተገንብቶ ነው ስራ ጀምሯል። በሆሚቾ የጥይት ማምረቻ ኢንዱስትሪ የተፈጠረው አቅም ከሀገሪቱ አቅርቦት ፍላጎት በላይ መሆኑን ያነሱት ፊልድ ማርሻል ብርሃኑ የውጭ ገበያን ብሎም ቀጣይ ትውልድን ታሳቢ ተደርጎ መገንባቱን ጠቁመዋል። አሁን የገነባነው የኢንዱስትሪ አቅም ኤክሰሲቭ ነው፣ ከኛም በላይ ነው እና ለትውልድ አስበን ማርኬት አስበን ነው የሰራ ነው። ኢትዮጵያ በሁሉም ዘርፎች አመርቂ ለውጦችን እያስመዘገበች ትገኛለች ያሉት ጠቅላይ ሚኒስትር አብይ አህመድ በተለይ በመከላከያ ኢንዱስትሪ የመጣው ለውጥ አበረታች ነው ሲሉም ተናግረዋል። ይህም በሙሉነት የተገነባና በሚገባ የታጠቀ የሀገር መከላከያ ሰራዊትን ከማረጋገጥ አንጻር አበረታች ስራ መሆኑን የጠቆሙት በዚህ ዓመት ከፍተኛ ትኩረት ከተሰጠው ሴክተር አንዱ ከ5ቱም ፒላርስ ኢንዱስትሪ ነው። እስከ 12% እድገት ይጠበቅበታል። የመከላከያ ኢንዱስትሪ ብቻ የመጣው እድገት ግን በጣም ተስፋ ሰጪና ኢትዮጵያ በእውነትም እያንሰራራች ከስጋት ወጥታ ቤዚክ የሚባሉ ምርቶች አምርታ ራሷን ለመከላከል ራሷን ለማሳደግ የሚያስችል አቅም እየፈጠረች ነው የሚለውን በደንብ የሚያሳይ ነው። አንድ ሀገር ሉዓላዊነቷን አስጠብቃ ለመቆየት ምግብ፣ መድኃኒትና አልባሳት በበቂ ሁኔታ በማምረት ራስን መቻል የግድ መሆኑን አጽንኦት ሰጥተው ተናግረዋል። ኢትዮጵያም ከመከላከያ ግብዓቶች ባሻገር የራሷን ምግብ፣ መድኃኒትና አልባሳት በበቂ ሁኔታ በማምረት እውነተኛ በራስ ምርት መተማመንን ለማረጋገጥ እየሰራች ትገኛለች ብለዋል። በቂ ምግብ የማያመርት ሀገር ራሱን የማይመገብ ሀገር
ለማንኛውም አደጋ የተጋለጠ ነው። የራሱን ልብስ ማምረት የማይችል ሀገር ለአደጋ የተጋለጠ ነው። ምክንያቱም ልብስ ሰው እስካለ ድረስ፣ ምግብ ሰው እስካለ ድረስ አይቀሬ ስለሆነ። ሶስተኛው መድኃኒት ነው። መከላከል እንደተጠበቀ ሆኖ በመድኃኒትም ደግሞ ራስን መቻል ያስፈልጋል። በሁሉም መስክ ኢትዮጵያ ተስፋ አላት። ኢትዮጵያ እያንሰራራች ነው። ኢትዮጵያ ጀምራ እየጨረሰች ነው። በአንድ ዓመት ተኩል በሁለት ዓመት ውስጥ እንደዚህ አይነት ኢንዱስትሪ ማየት የራስን ፍላጎት ሸፍኖ ኤክስፖርት የሚያደርግ ኢንዱስትሪ ማየት በጣም ትልቅ ክብርና ኩራት ነው።